የመጽሐፍት ትረካ ጤና ይስጥልኝ የተከበራችሁ አድማጮች። ይህ የነበረው እንዳልነበረ ትረካ አምስተኛውና የመጨረሻው ክፍል ነው። ታሪኩን እንደወደዳችሁ ተስፋ አለኝ። ወደ ትረካው ከማለፌ በፊት ሰብስክራይብ ማድረግ አለማድረጋችሁን ቼክ እንድታደርጉ ላስታውሳችሁ። ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮዎቹንም ላይክ በማድረግና ለወዳጆቻችሁ በማጋራት እንድታበረታቱኝ እጠይቃለሁ። ወደ ትረካው እናልፋለን። የነበረው እንዳልነበረ። ደራሲ ቺንጊዝ አይቲማቶቭ፣ ተርጓሚ ካሳ ገብረ ሕይወት። በትረካቱ ተዘጋጅቶ የቀረበ ክፍል 5። ባይተሚር ከተባለው ሰው ጋር በአጋጣሚ የተገናኘ ነው። ኤልያስ አሴልና ልጁ የት እንዳሉ የት እንደሚኖሩ ከተገለጸለት በኋላ ነበር። የኪርጊዝ የመንገድ ሰራተኞች ስብሰባ ለማድረግ ወደ ፓሚር በተጓዙበት ወቅት የጋዜጠኝነት ሙያዬ ከመልእክተኞቹ ጋር አብሬ እንድጓዝ አስቻለኝ። ከመልእክተኞቹ አንዱ ባይተሚር ኮሎቭ የተባለ የመንገድ ሥራና ጥገና ትጉህ ሰራተኛ ስለነበር ወደ ዶሎን ያስኬደኝ ከእርሱ በመተዋወቅ አንድ ጽሑፍ ለመጻፍ ያስችለኛል በሚል ሐሳብ ነበር። እንደ ዕድል ሆኖ ተገናኘን። መንገዱን ይዘን በአውቶቡስ ስንጓዝ አንድ የመንገድ ሰራተኛ ከሩቁ ቀይ ጨርቅ ሲያወዛውዝ ታየን። እንድናቆም መጠየቁ ነበር። አውቶቡሱም ቆመ። ለካ ተራራው ተንዶ ሰራተኞች ናዳውን በማንሳት መንገዱን ያስለቅቁ ኖሯል። እንደደረስንም እስኪጠረግ ትንሽ ትዕግስት ብታደርጉ አይከፋም ካለም በኋላ ሁኔታውን ለማየት ከአውቶቡሱ ወርጄ ወደ ተዘጋው መንገድ አመራሁ። ትራክተሩም መኪናውም ሰራተኞቹም ስራውን ሲያጣድፉት ደረስኩ። ጉንዳኑም ሳይቀር የቻለውን ያክል በማገላበጥ በስራው ሲተባበር ለትንግርት ይታያል። በመጨረሻም ረጅም ቦት ጫማ ያጠለቀና የዝናብ ልብስ የለበሰ አንድ ሰው ወደ ትራክተሮቹ በመጠጋት ለነጂዎች በኃይለ ቃል ትንሽ ወደ ግራ ወደ ቀኝ፣ እንዲህ ነው፣ አሁን ጠጋብል፣ ጥሩ ነው፣ አቁም፣ ወደ ኋላ ተመለስ፣ እንዲያ ነው ይል ነበር። ብዙም አልቆምን። መንገዱ ተጠረገ። ሹፌሮቹ እኔ ልለፍ እኔ ልሂድ በማለት ሲጮሁ ሲሳደቡና ሲነጫነጩ፣ ሰውየውም ይህን ሁሉ ከምንም ሳይቆጥር ችላ ብሎ በዝናብ ልብስ እንደተሸፋፈነ በረጋ መንፈስ ስራውን ብቻ ይመለከታል። የሚያደርገውን የሚያውቅ ሰው ነው። ባይተሚር የተባለው እሱ መሆን አለበት የሚል ግምት አደረብኝ። አልተሳሳትኩም፣ እሱ ነበር። ስራው እንዳበቃ ወዲያውኑ የቆመ መኪና ሁሉ እንዲያልፍ እየተቻኮለ ምልክት እንዳሳየ የመኪናው ሰልፍ ቀጠለ። ወደ እኔ ዞር አለና እንዴ የመጡበት አውቶቡስ ጥሎት ሲሄድ ይታዩታል? ምን ነው አለኝ። አመጣጤ ከእርሶ ጋር ለመገናኘት ነው አልኩት። ባይተሚር የመደነቂውን የመጨነቅ ስሜት አልታየበትም። በሁለመናው የእንግዳ ተቀባይነት ስሜት እያሳየ ከበድ ባለ ግርማ እንግዲያውስ እንግዳችን ኖታ ካለኝ በኋላ እጁን በመዘርጋት ሞቅ ያለ ሰላምታ ሰጠኝ። ከታላቅ አክብሮት ጋር ጌታው፣ ወደ እርሷ አመጣጤ ለሥራ ጉዳይ ነው። የአውራ ጎዳናዎቻችን የሥራ ኃላፊዎችና አዋቂዎች ሰራተኞቻቸውን በመወከል ታጂኪስታን ላይ አንድ ስብሰባ እንደሚያደርጉ ሳይሰሙ የቀሩ አይመስለኝም አልኩት። አዎ ሰምቻለሁ አለ። እንግዲያውስ ወደዚያ ከመሄዶ በፊት ፈቃዶ ቢሆን በአንዳንድ ነገሮች ላይ ጥያቄ ለማቅረብ እፈልግ ነበር። ጢሙን እያሻሸ ጥልቅ በሆነ ስሜት ማዳመጥ ያዘ። በጠቅላላው እኛ ዘንድ በመምጣቱ ደስ ሲለኝ፣ ግን በስብሰባው ለመገኘት ወደ ፓሚር ስለማልሄድ ስለኔ ባይጽፉ ይሻላል ባይ ነኝ አለ። አለመሄዶ ለምንድን ነው? በስራው ምክንያት ነው ወይስ በቤቱ ሌላ ምክንያት አለቦት? ስራዬ መንገድ ስራ ነው። እንዴት እንደሆነ ራሱ የዓይን ምስክር ነዎት። በቤትም ቢሆን አለና ሲጋራውን አቀጣጠለ። በቤትም እንደ ማንኛውም ሰው ችግር አይጠፋም። ቤትና ትዳር ያለኝ ሰው ስለሆንኩ ላደርገው የሚገባኝ ብዙ ነገር አለ። በዚህም ይሁን በሌላ መቼም ወደ ፓሚር አልሄድም። ሐሳቡን እንዲለውጥ ብዙ ጥረትና ሙከራ አደረኩ። የሱ አይነቱ ትጉህ ሰራተኛ በስብሰባው መገኘቱ ለሌሎቹ ምንኛ እንደሚጠቅም ያግባባው ስገልጽለት በስነ ስርዓትና በትዕግስት ቢያዳምጠኝም በዛው ሐሳቡ ጸና።
ጥረቴና ሙከራዬ ሳይሳካ በመቅረቱ ለጋዜጣው ጽሑፌም ምንም ሳላተርፍ በመቅረቴ አዘንኩ። ከሁሉም በላይ ጋዜጠኝነት በማይፈቅደው አኳኋን በማግባባቴና በመለመኔ ሕሊናዬ ወቀሰኝ። ምንም ሳላተርፍ ምንም ሳላገኝ መነሳት ግዴታ ሆነና አዝናለሁ። ይበሉ እንግዲህ መሄዴ ነው። አንድ ኃላፊ መኪና ይዞኝ ይሄድ ይሆናል ብዬ እንደተነሳው ባይተሚር በሐሳብ እንደተዋጠ ትኩር ብሎ ጸጥታና ማስተዋል በተሞላበት አይኖቹ እያየ ችፍግ ባለው ሪዝ ፈገግ ሲል ታየኝ። እናንተ የከተማ ሰዎች እኮ የሀገርን ባህል እየረሳችሁ ትሄዳችሁ ምን ይሻላል? ቤት አለኝ፣ ቤተሰብ አለኝ፣ የሚላስ የሚቀመስ ነገር፣ ገበታና ንጹሕ የገበታ ልብስ አለ። እንዲሁም መኝታና ማረፊያ ምን ጠፍቶ እንዲሁ ይኬዳል ጌታው። እንዳሉት እኔን ለማየት ከመጡ ቤቴን ሳያዩ ምኑን አዩኝ? አድሮ መሄድ አለቦ። የኔ እንግዳ ኖት። ይልቅስ እንሂድ። ከመንገድ ወደ መንገድ አይሆንም። ባለቤቴንና ልጄንም ያዩልኛል። ይቅርታ ያድርጉልኝ። ሳይመሽ የዕለት ተግባሬን ለማከናወን መዟዟር አለብኝ። ቤት ብገባም ብዙ አልቆይም። እንደሚያውቁት ስራ አይደል አለኝ። እንግዲያው እኔ ከእርሶ ጋር ወደ ስራው ብሄድስ አልኩት። እርሱም የከተማ ልብሴን እያየ ፈገግታ ካሳየኝ በኋላ የሚሄድበት ቦታ ትንሽ ራቅ ያለ ነው፣ ብዙ ወጣ ውረድ አለበት። የዚህ አይነቱ ልብስ ተለብሶ ከኔ ጋር እኩል መራመዱ የሚሆንልዎት አይመስለኝም። አይ ግድ የለም ብዬ አብረን መጓዝ ጀመርን። በየመንገዱ ያሉትን ድልድዮች እየተመለከተ ቦዩንና ጉድጓዱን እያየ ቋጥኙንና ናዳውን በአይኑ እየመተረ እኔንም እያነጋገረ ግስገሳችንን ቀጠል። እኔና ባይተሚር ይህን ያህል የሐሳብ መለዋወጥና መቀራረብ ያደረግንበት ምክንያት ለምን እንደሆነ እስካሁን ሲገርመኝ ይኖራል። በዚህች አጭር ጊዜ ውስጥ እኔን በማቅረብ ስለ ኑሮው፣ ሕይወቱና የጋብቻው ታሪክ ጭምር በዝርዝር አጫወተኝ። ለምን እንደሆነ እስካሁን ሲገርመኝ ይኖራል። የመንገድ ሥራ አስተባባሪው ታሪክ። ታሪኩን በዚህ አኳኋን ይጀምረዋል። ወደ ፓሚር ለመሄድ ያልፈለኩበት ጉዳይ ለምን እንደሆነ የጠየቁኝ መሰለኝ። እኔው ራሴ የፓሚር ኪርጊዝ ተወላጅ ነኝ፣ ግን እድሌ ወደ ቲያንሻይን ተራራዎች ጎትቶ ስላመጣኝ ይኸው በዚሁ እኖራለሁ። በዚህ የፓሚር የመንገድ ሥራ አገልግሎት ተሳታፊ ለመሆን ፈቃደኞች ከሆኑ የኮስሞሶል ወጣቶች ጋር አገልግሎቴን ስጀምር ገና ልጅ ነበርኩ። ከልባችን እንሰራ ነበር። በተለይም ወጣቶች የሆነውን አስታውሳለሁ። ከማይበገረው የፓሚር እምብርት ለመድረስ እንዲህ መስራታችን አያስደንቅም። ያኔ የተመሰገንኩ ሰራተኛ ነበርኩ። ብዙ ሽልማት፣ እድገትና ማዕረግ ጭምር እናገኝ ነበር። ይህ ማለቴ እንዲያው ለወጉ ያክል ነው። በዚሁ የሥራ ቦታ ከአንዲት ልጃገረድ ጋር ተዋወቅኩ። ልጅቱን ወደድኳት። ከልብ የመነጨ እውነተኛ ፍቅር ያዘኝ። ቁንጅናና ብልህነት አንድ ላይ የተነባበረባት ልጅ ነበረች። ወደምንሰራበት ቦታ ትመጣ የነበረው ራቅ ካለ መንደር ነበር። በዚያን ጊዜ የኪርጊዝ ልጃገረዶች ከጓዳና መሸፋፈን ወጥተው በሥራ ቦታ ያውም ከወንዶች ጋር መሰለፉ ቀላል ጉዳይ አልነበረም። አሁንም ቢሆን እንደምታውቀው አንዲት ልጃገረድ የኢንዱስትሪ ሥራ ሙያ እንድትሰለጥን የሚፈልግ ቤተሰብ በቁጥር ነው። ተፈላጊነት ከሌለው ከጥንቱ ልማዳችን ገና ጨርሰን አልተገላገልንም። ይኸውልህ 1 ዓመት በዚሁ አኳኋን አለፈ። የመንገዱም ሥራ ወደ መፈጸሙ ሆነ። ሥራው እንደተፈጸመ በየጊዜው በመቆጣጠርና በጥገና የሚሰማሩ ሰዎች አስፈለጉ። ለዚህ አይነቱ ሥራ የድምር አይነቱ ሥራ ሳይሆን ለየት ያለ ችሎታ ያለው ሰው መምረጥ ግዴታ ነበር። በመካከላችን ይሠራ የነበረ ሁሳኢኖቭ የተባለ ወጣት መሐንዲስ ነበር። በዚሁ የመንገድ ሥራ ከፍተኛ ሥልጣንና ኃላፊነት ጭምር ይዞ ይገኛል። ባልንጀራሞች ነበርን። እኔም በዚሁ አሁን በምታየው ሙያዬ እንደሰለጥን ያደረገኝ እሱ ነው። የማፈቅራትን ልጅ ትቼ ለትምህርት ወደ ሌላ ከተማ መሄዱን አልወደድኩትም። አባት እናቷ ያስቀሯት ይሆናል ወይም ከኋላዬ ሌሎቹ ያስኮበልሉብኛል የሚል ስጋት ሆዴን ይበላው ጀመር። ክፉ ስቃይ ነው። አልቀረውም፣ ሄድኩ። ይገርማል፣ ልጅቱ ሃይማኖተኛ ኖራለች። ዛሬ መጣ ነገ ስትል ስትጠብቀኝ ቆየች። እኔ እንደተመለስኩ ወዲያው ተጋባን። የጥገና ሥራ ጣቢያ በነበረው ቦታ አብረን መኖር ጀመርን። ትዳራችን ደስታ የሞላበት ትዳር ነበር። አንድ ነገር ልንገርህ፣ በዚህ በገጠርና በሥራ ቦታ በተለይም በተራራው መተላለፊያ መንገዶች አካባቢ የቤተሰብ ኑሮ ልዩ ጣዕም አለው።
በየትም የሚደረገውን ሥራ ሁሉ ያስንቃል። በዚሁ የሚኖሩ ባልና ሚስቶችም ያላቸው ሕይወት ልዩ ነው። የማወራልህ እኔው ራሴ በገቢር የማውቀውን ነው። ለዚሁ ሥራ ራሴን እስከ ማቅረብና መስዋዕት እስከ መሆን ያደረሰኝ የኔ ፍላጎት ብቻ አይምሰልህ፣ የባለቤቴም ጭምር ነው። ባህሪያዊ ነገር ነው። የሚጠበቀው ልጅ ነበረና ሴት ልጅ ተወለደች። የልባችን ስለደረሰልን ደስታው ሌላ ሆነ። ቀጥላም ሌላ ሴት ልጅ ተወለደችልን። ስለዚህ እጹብ ነገር በማሰብ ላይ ሳለን አያድርስ ነውና ጦርነት ፈነዳ የሚል ወሬ ዘለቀ። የሰራነው የፓሚር አውራ ጎዳና ወደ ዘመቻ ለሚጎርፈው ሰራዊት መተላለፊያ ሆነ። የኔም ተራ ደረሰ። ከዕለታት አንድ ቀን ትልቋ ልጄ እጄን ይዛ ትንሽቱም አንገቴ ላይ ተጠምጥማ ባለቤቴም ከጎኔ ሆና ከቤታችን ወጥተን በመንገዱ ላይ ማዝገም ጀመርን። አሳዛኟ ጉልባራ፣ የኔዋ ጉልባራ የሆዷን በሆዷ ምቅ አድርጋ የስንቅ ቃይን ይዛ ጎን ጎኔን ስትሄድ የምታስበው ምን እንደሆነ ይተላለፍልኝ ነበር። ከሁለት ልጆች ጋር በዚሁ ተራራማ ሀገር ብቻዋን። ችግሯ ወለል ብሎ ታየኝ። ዘመዶቼ ዘንድ ላካችሁና የሆነ እስኪሆን እዛው ብትጠብቁኝ ብላት፣ አይሆንም እንደምንም እስከምትመለስ እዚሁ እንቆያለን አለችኝ። በዓላማዬ ታምንበት ነበርና የመንገዱንም ሥራ እኮ መጠባበቅ ያስፈልጋል፣ ካንተ በኋላም ሰው ያስፈልገዋል። በመንገዱ ዳር እንደቆምን ለመጨረሻ ልጆቼንና የምወዳት ባለቤቴን የተሰናበትኳቸው በዚያ አኳኋን ነበር እልሃለሁ። ያኔ እኔም ባለቤቴም ገና ወጣቶች ነበርን። ወደ ወጣትነት የሕይወት በር ገና መግባታችን ነበር። በጦር ግንባሩም እንደደረስኩ በመሐንዲስ ክፍል ተመደብኩ። በጦርነቱ ጊዜ የተሰሩት ማለፊያ መሻገሪያ ድልድይና መልካው ሁሉንም በትክክል ማስታወስ ግዴታዬ ነበር። ያለፍንበት ያገደምንበት መንገድ የተሻገርነውን ወንዝ ሁሉ እንዳልቆጥርልህ ቁጥር ስፍር የለውም። ለማውሳት ያክል የዶን ወንዝ ቢስላና ዱናይን ብጠቅስልህ ይበቃል። ወንዙን ሲሻገሩት ቅዝቃዜው፣ ተራራውን ሲወጡት ብርዱ፣ ሀገሩን ሲያቋርጡት የጦርነት ነበልባላዊ እሳትና ጭሱ፣ ግራና ቀኝ በጥይትና በቦምብ ሰው እንደ ቅጠል ሲረግፍ ማየቱ፣ የራስህንም ጽዋ መጠበቁ ምንኛ መጥፎ ትርኢት ነበር። ይህንን ከማየት ምን በቅጽበት እኔንም በገላገሉኝ ያሰኛል። በሌላ በኩል ደግሞ የሚስት የልጆች ስዕል እየመጣ ይደቀንብሃል። ዋ ልጆቼ፣ ዋ ሚስቴ፣ እዚሁ ወድቄ ቀር ይሆን? የለም አይደረግም። ለማን ጥያቸው? ይህን ያህል የፓሚርን መንገድ አቋርጬ የመጣሁት እዚሁ ወድቄ ልቀር ኖሯል በሚል ብርታትም ትንፋሽን ዋጥ በማድረግ እንድትበረታ ይገፋፋል። ተስፋ አልቆረጥኩም። እስከ በርሊንም ተጉዣለሁ። እንደምታየው ቀኔ ስላልደረሰ ይሁንና ተርፌ እዚህ ደርሻለሁ። የመንደሩ ፖስታ ሰብሳቢ ምንጊዜም ቢሆን አምልጧት አያውቅም። ባለቤቴ ያለማቋረጥ ደብዳቤዎች ትልክልኝ ነበር። ትጽፍልኝ የነበረው ስለ ሁሉም ዝርዝር አድርጋ ነው። ስለ መንገዱ ሥራም አይቀር። እኔም በመተካት የመንገድ ሥራ ኃላፊ እሷ ሆና ሥራውን እንደምታስኬደው ስትጽፍልኝ ያለባት ችግር ምን ያክል ከባድ እንደሆነ ይታየኝ ነበር። መንገድ ሲባል በስመ መንገድ ሁሉም አንድ ይመስላል። የፓሚርን መንገድ ያላወቀ የፓሚር ነገር ሌላ ነው። ይጎርፍልኝ የነበረው ደብዳቤ ወደ ጥቢው ወራት መግቢያ ከ1945 ዓመተ ምህረት ጀምሮ ተቋረጠብኝ። ስጋቱና ጭንቁ ከዕለት ወደ ዕለት እየበዛ ቢሄድም አይ የጦርነት ወራት ስለሆነ በፖስታው ላይ ምንም ነገር ሊደርስበት ይችላል፣ ከዚህ በቀር ሌላ ሊሆን አይችልም በማለት ራሴን ማጽናናት ጀመርኩ። ከዕለታት አንድ ቀን ከጦር ግንባሩ ወደ ዋና የጦር ሰፈር እንድሄድ ታዘዝኩ። እዛም እንደደረስኩ የ50 አለቃ በጦርነቱ የሚገባውትን ተግባር ስላከናወኑ ይህን የጀብድ ምልክት ሜዳይ ከምስጋና ጋር በማቅረብ በጣም ወደ ተፈለጉበት ሥራ ወደ ሀገሮ እንዲመለሱ ይሁን ተባልኩ። ያለ ጥርጥር የተሰማኝ ደስታ ምን ያህል እንደሆነ መገመቱ አይቸግርም። ልዩ ደስታ ነው። እንዲቀበሉኝ ቴሌግራም አስተላለፍኩ። ከባቡር እንደወረድኩ ከመቸኮል የተነሳ ስሜን እንኳን ለማስመዝገብ ወደ ጦር ሰራዊቱ ሰፈር ሳልሄድ ወደ ቤቴ አመራው። አገር ቤት እያልኩ በአንድ ካሚዮን ተሳፍሬ በፓሚር መንገድ እንጓዝ ነበር። ለመድረስ ከመቸኮል የተነሳ ክንፍ ቢኖረኝ ለመብረር እፈልግ ነበር። ከጦር ሜዳ የመጣሁት በስቱደ ቤከር ስለሆነ የአሁኑ አካሄዳችን ከሌላው ሲታይ የሌ ጉዞ ሆነብኝ። በል እንጂ ወንድም ደህና አድርገህ ንዳው፣ ቤት ለመድረስ ምን ያህል እንደቸኮልኩ አልገባህም? ደህና አድርገህ አስኪደው እንጂ በማለት ሾፌሩን በየደቂቃው መወትወቴን አስታውሳለሁ። ቤቴ እየተቃረበ ሄደ። ተራራውን እጥፍ ስንል የኔ ቤት ነው አልኩኝ።
በጥርጣሬና በመጨነቅ ብዛት ሆዴ ውሃ ሆኗል። እንደደረስንም ከመኪናው ዘልዬ ዱብ አልኩ። ከረጢቴን ትከሻዬ ላይ በማድረግ እየተነሳው እየወደኩ ወደ ቤቴ ከንፍ ጀመር። የተራራውን ጥግ በሩጫ አልፌ ብቅ ስል ሁሉም ነገር ድብልቅልቅ አለብኝ። የገዛ ቤቴ ምልክቱ አልታየኝ አለ። ሽቅብ የሚታየው ተራራ፣ ባሻገር ያለው ኮረብታ ያው፣ የማውቀው አውራ ጎዳናው ያው የኔው ነው። ቤቴ ግን የለም። ቤቴን ምን በላው? የፈራረሰና የተቆለለ ድንጋይ ብቻ ይታየኝ ጀመር። ቤታችን ልክ በተራራው ስር ነው። ወደ አጠገቡም ያለው ሸለቆ ጠበብ ያለ ነው። ሽቅብ በማንጋጠጥ የተራራውን አናት እንዳየው በድንጋጤ ደሜ ቀዘቀዘ። ተራራው ተነዶ ናዳው ቤታችንን እንዳልነበረ እንዳደረገው ተሰማኝ። ለምልክት የቀረ ነገር እንኳን አልነበረም። ሁሉንም እንዳለ ቀብሮታል። ባለቤቴም በመጨረሻው ደብዳቤዋ ተራራው በከባድ በረዶ እንደተሸፈነና ኃይለኛ ዝናብም እንደሚዘንብ ጽፋልኝ ነበር። ናዳው ከመውረዱ በፊት የበረዶውን ናዳ እሷ ማፈንዳት ነበረባት። ሆኖም የሴት ልጅ ሆድ ነውና ነገሩ ከብዶባት ይሆናል። ከጦርነቱ ስመለስ ስንቱ ቤት ኦና እንደሆነ አየሁት። እኔም ከጦርነት ሰዓት የተመለስኩ ነኝ። ሞትም ሺህ ጊዜ ስቶኛል። እኔ ከዚሁ ሳመልጥ እነሱ እቤታቸው እንዳሉ ዘረፋ ነው። ከቆንኩበት ቦታ እንዳለው ሰውነቴ ያልንቀሳቀስ አለ። በድን ላልቅስ፣ ልጩ፣ ልበድ፣ ምኑ ተይዞ ተራራዎቹ እንዲንቀጠቀጡ ሽቅብ እያየው ለመጮህ ቃጣኝ። ግን አልሆንልኝ አለ። ጭራሽ ድንጋይ ሆንኩኝ። ከረጢቴም ከትከሻዬ ላይ ሳላውቀው መሬት ወርዶ እግሬ ስር ወድቋል። እዛው እንደወደቀ ተውኩት። ከረጢቱም ለምወዳቸው ልጆቼና ለባለቤቴ ልዩ ልዩ ስጦታዎች ያጨኩበት ነበር። አሻንጉሊቱ፣ ከረሜላው። ምናልባት በታምር አንድ ነገር ይፈጸምልኝ እንደሆነ ብዬ እዛው ቆሜ ቀረው። ከንቱ ነው። ዞር ብዬ ሄድ አልኩ። እንደገና መለስ ብዬ የተራራውን ጫፍ ስመለከተው እኔንም ለመቅበር የሚገላበጥና የሚዞር ሆኖ ታየኝ። እየጮኩና እያለቀስኩ በሩጫ መብረር የጀመርኩት ይህኔ ነበር። ከዚህ ከተረገመ ቦታ ርቄ ከሄድኩ በኋላ አሻግሬ በማዶ እያየው እየወደኩና እየተነሳው ለቅሶዬን ለቀው ጀመር። እርሜን በዚያ አኳኋን አወጣሁት እልሃለሁ። ከዚያ ቦታ መቼ እንደሄድኩ በምን እንዴትስ እንደሆነ አላውቀውም። ወደ አንድ የባቡር ጣቢያ መድረሴ ብቻ ትዝ ይለኛል። አእምሮዬ ፈዟል። ጣቢያ ከነበሩት ሰዎች ጋር በመቀላቀል ወዲያና ወዲህ መጎተት ብቻ ሆነ። በድንገት አንድ ሰው በስሜ ሲጠራኝ ተሰማኝ። ሁሳይኖቭ ነበር። የተገናኘነው ከጦር ሰራዊት ተሰናብቶ ወደ ሀገሩ ሲሄድ ነው። የሆነውንና የደረሰውን ሁሉ አጫወትኩት። አሁን ወዴት ነው የምትሄደው አለኝ። የት እንደምሄድ አላውቅም አልኩት። ይህ ጥሩ አይደለም፣ ተጽናና፣ ስለ ራስም አስብ። ዝም ብለህ መዞሩና መንቋለሉ የባሰ ነገር ያስከትላል። ጥያህ አልሄድም። ወደ ጥንቱ የሥራ ቦታችን ወደ ቲያንሻኝ ተራራ ሄደን ሥራውን እንደገና ማቋቋም አለብን። የሚሆነውን ኋላ እናየዋለን። ለጊዜው ግን ተነስ እንሂድ። እንግዲህ ወደዚህ የመጣሁት በዚህ አኳኋን ነበር። በመጀመሪያው ዓመት የሚሰሩ ብዙ ድልድዮች ስለነበሩ መንፈሳችን በሥራ ተጠመደ። የት ልድረስ? ምንስ ይደረጋል? እኔም በአንድ ቦታ ተቀምጬ መስራት ነበረብኝ። ሁሳይኖቭ ወደ ዋናው መስሪያ ቤት ቢዛወርም በየጊዜው እየመጣ ያየኝ ነበር። በመጣ ቁጥርም ወደ ጥንቱ የሥራ ቦታ ሄጄ ሥራውን እንድመራና እንዳቋቁም ይመክረኝ ነበር። ግን ልቤ እምቢ አለኝ። ድፍረት ጠፋ። ቦታውንም እንደ ደመኛ አድርጌ ቆጠርኩት። በሥራው ወቅት ከሥራ ጓደኞቼ ጋር እንደ መርሳት ብለውም ከነሱ ስለይ ያው ነው። ያለፈው ነገር ሁሉ መጥቶ ይደቀንብኛል። የኔም ሕይወት እንደዚሁ እንደሚያልቅ ሆኖ ይሰማኝ ጀመር። እንደገና ማግባት የሚለው ሐሳብ ጨርሶ አልነበረኝም። ከመወዳት ሚስቴና ከማፈቅራቸው ልጆቼ ጋር ሁሉም አብሮ ሄዷል። ይህን የሚተካ ነገር እንደገና ይገኛል ማለት እንደ ዘበት ነበር። እንዲያው ለስሙ ያክል ማግባት የሚባለውም ሐሳብ ከኔ የራቀ ነው። ፍጹም ደስታ አይገኝበትም። ከዚህ አይነቱ ጋብቻ ብቸኝነቱ ምን አለና። ይህም ሁሉ ሆኖ ወደ ድሮ የሥራ ቦታዬ ለመመለስ ተስማማው። እስቲ ለማንኛውም ልሞክረው በማለት ነበር። በዛው በድሮ ሥራዬ የእልቅና ማዕረግ በመጨመር ሥራውን እንድመራ ተላኩ። ለመጀመሪያ ጊዜ ነገሩን እንደፈራሁት ቢሆንም እየተላመድኩት ሄድኩ። እንዳየው ያ አስቸጋሪው መተላለፊያ መንገድ ነው።
ሁሉንም ያስረሳኝ። ችግሩ ፋታ የማይሰጥ በመሆኑ ይሆናል። መዋል ማደር ደግ ነው። በጊዜ ስቃይና ህመሜ እየተቃለለልኝ ሄደ። እንዲህ ብልህም ትዝታው ግን ምንጊዜም ይታየኛል። ከዕለታት አንድ ቀን ህልም ታየኝ። ልክ እዛ ቦታ ድንጋይ ሆኜ እንደቆምኩ ያ ልዩ ልዩ ስጦታ ያዝኩበት ከረጢት ከትከሻዬ ወርዶ ግራ አጠገብ ሲያርፍ ብንን አልኩ። የዚህ አይነቱ ህልም እየተደጋገመ ይታየኝ ጀመር። ይህንኑ የመሳሰለ ህልም ባየሁበት ሌሊት ጠዋት እነሳና እስኪጨልም ድረስ በየመንገዱ በመዞር ቀኑን አሳልፈዋለሁ። እንዲህ በመሆንበት ጊዜ ብቻዬን መሆን እመርጣለሁ። እውነት ነው፣ አንዳንዴም ደስታ የሚባለው ነገር እንደገና ይገኝ ይሆን የሚል ሐሳብም ይታየኝ ነበር። ባልጠበቅኩት መንገድ ባላሰብኩት ጊዜም ደስታውን ባገኘውም አስቸጋሪና ዋስትና የሌለው ሆነብኝ። እንዴት እንደተገናኘን ላውጋልህ ነው። እንግዲህ ወደ 4 ዓመት መጠጋቱ ነው። ይኸውልህ የጎረቤቴ እናት የሆኑ አንዲት አሮጊት ከዕለታት አንድ ቀን በጣም አመማቸው። ልጅየው አንድም በሥራ ብዛት በሌላውም የብዙ ልጆች አባት ስለሆነ ጊዜው አልሟላለት ሲል ባየሁት ጊዜ ከዚህ ርቆ ወደሚገኘው ሆስፒታል በሽተኛዋን እኔ ይዤለት ሄድኩ። ሐኪሟ አሮጊቷን ተቀብለው ለማስተኛት ፈቃደኛ ቢሆኑም አሮጊቷ ዘመድ አዝማዱ ካለበት እቤቴ እንዳልሞት እንዲህ ታረጉኝ ብለው እምቢ አሉ። ወደ እኔ ዞር ብለውም አንተም እንዲትሆን ወደ ቤቴ ያልመለስከኝ እንደሆን እርግማኔን አወርድብሃለሁ ቢሉም እንዳመጣብኝ ይዞ መመለሱ የግድ ሆነ። ስንመለስ በጣም ጨለመብን። እንደምንም በመጓዝ የሰራተኞች መኖሪያውን መንደር አለፍ እንዳልኩኝ ሹፌሩ መኪናውን ካቆመ በኋላ ወዴት ነው የሚሄዱት ሲል ተሰማኝ። ለካ አንዲት ሴት ኖራለች። በድምጿ ለየዋት። ሾፌሩም እሺ ተሳፈሪ አላት። በአንድ እጇ ሕፃን ልጅ የታቀፈች፣ በአንደኛው እጇ ከረጢት ቢጤ ያንጠለጠለች ገና ወጣት ሴት ከመንገዱ ዳር ወደ መኪናው ቀረብ አለች። ቶሎ ወረድ ብዬ ደጋግፌ ካወጣዋት በኋላ እኔ በዳር ለብርዱ ተገን እንደሆናት ብዬ እሷን ወደ ጋቢናው ጠጋ አድርጊያት ጉዞአችንን ቀጠልን። እንዴት ቆማ እንደቆየች የሚገርም ነው። የዛን ዕለት የነበረው ብርዳም ነፋስ አይጣልብህ። ትንሽ እንደተጓዝን ልጁ እርር ብሎ አለቀሰ። ከቀኝ ወደ ግራ ከግራ ወደ ቀኝ እያገላበጠች ብታባብለውም አልመለስ አለ። አንድ መላ መፍጠር የግድ ሆነ። ጋቢና ውስጥ እንዳላስቀምጣት አሮጊቷ በሽተኛ ተጋድመውበታል። ትከሻዋን ነካ ነካ በማድረግ እስቲ አይታወቅምና ዝም ቢልልሽ እኔ ልቀፈው፣ አንቺም ብርዱ አሰቃይሽ፣ ዝቅ በይና ተቀመጭ አልኳት። ልጁንም ተቀብዬ በፀጉራሙ ካፖርቴ ሽፍንፍን በማድረግ በጉያዬ ታቀፍኩት። ለቅሶውን ወዲያው አቋረጠ። ኋላም እንቅልፍ ወሰደው። ደስ የሚል ገና ጮርቃ ልጅ ቢበዛ ያኔ ገና 10 ሕፃን ቢሆን ነው። ጥብቅ አድርጌ ደረቴ ላይ እንዳያዝኩት ልቤ እንደ ቆሰለች ወፍ ይንደፋደፍብኝ ጀመር። ምሬትና ጥሩ ጣዕም ያለበት ስሜት በሁለመናዬ አንድ ላይ ይፈራረቅብኝ ጀመር። እንደገና አባት ለመሆን በቃ ይሆን የሚል ሐሳብም በድንገት ተቀሰቀሰብኝ። እሱ ግን ስለ ሁሉም ግድ የለው እቅፌ ላይ ተመቻችቶ ተኝቷል። ሕፃኑ ወንድ ነው ብዬ ጠየቅኳት። ራሷን በመነቅነቅ መሆኑን አረጋገጠችልኝ። አሳዛኟ ልጅ የደረበችው ልብስ ስስ፣ የብርዱ ነገር ደግሞ አያድርስ ስለነበር ክፉኛ ያንቀጠቅጣታል። ከክረምቱ ካፖርቴ በላይ ወደ ሥራ ስሰማራ የምደርበው የዝናብ ልብስ ስለነበረ ልጁን በአንድ እጄ ደገፍ በማድረግ ከላይ ያለውን ተደራቢ የዝናብ ልብስ ሳቢና ልበሺ፣ አለበለዚያ መጥፎ ሳል ሊይዝሽ ይችላል አልኳት። ስለ እኔ አስቡ ግድ የለውትም አለች። ውሰጂ ነው የምልሽ፣ ነፋሱን ትንሽ ይከላከልልሻል ብዬ አስገደድኳት። የዝናብ ልብሱን ወስዳ ተሸፋፈነች። እኔም እግሯን አለባበስኩላት። ትንሽ አልረዳሽም አልኳት። በጣም እንጂ ሞቅ አለኝ። ባይሆን ጉዞ በጠዋቱ ነው እንጂ አሁን ከመሸ በኋላ ምን አሳስበሽ? ለዛውም የብርድ ወቅት ላይ አልኳት። ለስለስ ባለ አነጋገር ምን ላድርግ ወድጄ አይደለም የግድ ሆነብኝ ነው አለችኝ። ሸለቆውን አልፎ ይገኝ ከነበረው የማዕድን ቆፋሪዎች ሰፈር ደረስን። ሁሉም ተኝተዋል። ብርሃን የሚባል ነገር በመስኮትም ላመል እንኳን አይታይም። መኪናችን ሲያልፍ ውሾቹ እየጮሁ ሲከተሉን ይሰማን ነበር። ሰፈሩን አልፈነው እንደሄድን ነገሩ ግር አለኝ። የልጅቷ አመጣጥ ወደዚሁ ሰፈር መስሎኝ ነበር። ወደዚህ ካልሆነ የምትሄደው ወዴት ነው ብዬ ራሴን መልሼ ጠየቅኩት። እንግዲህ ከዚህ አልፎ ያለው ሰፈር የኛው የመንገድ ጥገና ሰራተኞች መኖሪያ ነው። እንደደረስንም
እዚያ አይደል የምትወርጂው አልኩና ሳልጠራጠር ጋቢናውን ከላይ መታ መታ አድርጌ እንዲያቆም ምልክት ሰጠሁት። እንግዲህ ከዚህ አልፎ ሌላ መንደር የለም። ከዚህ ትንሽ ሄድ ብሎ ያለው ሰፈር የኛ ነው። መኪናውም ከዚህ አልፎ አይሄድም። እዚህ አይደለም የምትወርጂው ብዬ በድጋሚ ጠየቅኳት። ለመሆኑ አሁን ያለንበት ቦታ የት ነው አለች። የማዕድን ሰራተኞች ሰፈር ላይ ነን አልኳት። ጭንቅ እያላት አዎ ነው ብላ ብድግ ካለች በኋላ የዝናብ ልብሱን አውላልቃ ሰጠችኝ። ልጁንም ከክንዶቼ ላይ ወሰደችው። ገና ተኝቶ የነበረው ልጅ ወዲያውኑ ማቃሰትና ማልቀስ ጀመረ። ልጅቱም ነገሩ ሁሉ ተሳክሮባታል። የምትሄድበትን በትክክል የምታውቅ አትመስልም። አንድ ስውር ነገር አለ። በዚህ ጨለማና ብርድ ሕፃን ልጅ ታቅፋ ጥሎ መሄዱ አንጀቴን ቢያለኝ። ለስለስ ባለ አነጋገር እቴ የምትሄጅበት ቤት የለሽም፣ ግድ የለሽም፣ ልጁን ስጪኝ፣ እምቢ አትበይ። ልጁን መልሼ አቀፍኩትና ነገሩን አደራሽን በሌላ አትውሰጁ፣ እኛ ዘንድ ደሪና ሲነጋ እንዳስፈለገሽ ትሆኛለሽ፣ እሺ በይ እንሂድ አልኩና ሹፌሩ መንገዱን እንዲቀጥል ምልክት ሰጠሁት። በምንጓዝበት ጊዜ ፊቷን በሁለት እጆቿ ሸፍና ቃል ሳትናገር ደረስን። ምናልባት እንባዋ መውረዱ አልቀረም። እቴ አንድ ነገር ይደርስብኛል ብለሽ አትስጊ፣ እምልልሻለሁ። ስሜ ባይተሚር ኮሎቭ እባላለሁ። ስራዬም የመንገድ ሥራና የጥገና ኃላፊ ነኝ። አይዞሽ፣ ሁሉም አማን ነው፣ የሚያስፈራ ነገር የለም። የት እንደማሳድራቸው አስብ ጀመር። ሌላ ጋ ወይስ እኔ ጋ? እነሱን እኔው ክፍል አድርጌ እኔ ትንሿ ክፍል ለመተኛት በዚሁ ወሰንኩ። ለደንቡ ያህል ተጋደምኩ እንጂ እንቅልፍ የሚሉት ነገር ጠፋ። የልጅቱን ነገር ባሰብኩት ቁጥር ግራ ይገባኝ ጀመር። መለመንና መለማመጥ ከድሮዬም አልወድም። እንዲህ የሚያደርጉትንም ሰዎች አጥብቄ እጠላለሁ። ሆኖም ምናልባት መጥፎ ዕጣ ላይ የወደቀች እርዳታ የሚያስፈልጋት ልጅ ሳትሆን አትቀርም ብዬ አንድ ሁለት ጥያቄ ወርወር ለማድረግ ተገደድኩ። አንድ ችግር፣ ልጅቱ በተፈጥሯ ለማሳወቅ የማትፈልግ ሁሉም በወዴ ትመስላለች። ባትናገረውም ችግር እንዳለባት ይነበባል። ቤት ትዳሯን ባሏን የተወች ወጣት ልጅ ብትሆንም የመንፈስ ጥንካሬዋ ገና አልተፈታም። ኩራት የተሞላበት ከፍተኛ መንፈስ ያላት ልጅ መሆኗም በጉልህ ይታይባታል። ስቃዩና ችግሩን በመዋጥ እስከ መጨረሻው ለመግፋት ጠንካራ የሆነ ምርጫ ያላት ትመስላለች። እንዲህ ከሆነ ምን ይደረጋል? እያንዳንዱ ሰው በመረጠው መንገድ ለመሄድ ነፃ እንደሆነ አድርጎ ያስባል። ለራሷ የሚበጃትን ራሷው ታውቀው ይሆናል። ይህንን የመሳሰለው እክልና እንቅፋት መኖሩን ብገነዘበውም ለልጅቱ የነበረኝ ሐዘን እያመዘነ ሄደ። ወጣትነቷ ያሳዝናል። ደግሞም ገና ሳትጀምረው የዚህ አይነቱ መራራ ዕጣ መድረሱ እንደገባኝ ሴትነቷና ልስላሴዋ ልዩ ነው። ሁሉንም የመረዳት ኃይል ይታይባታል። ይችን የመሰለች ልጅ ጥሎ የሄደው ባል ምን አይነቱ ይሆን? ግን አለ ስራዬ ገብቼ ይህን ያህል መራቀቅ የነሱ ጉዳይ ነው። እስቲ አሁን ምን ዶለኝ ብዬ ራሴን ከገታ በኋላ ነገ ጠዋት በሚመጣው የመጀመሪያ መኪና አሳፍሬ ደህና አያቴ በይቅናሽ ብዬ መሰነባበት አለብኝ ብዬ ነገሩን በዚህ ወሰንኩ። የድካም ቀን ስለነበር ሐሳቡም ሐሳብ ነው። በመጨረሻም ኃይለኛው እንቅልፍ ተተካና ከሁሉም ገላገለኝ። አንድ ሕፃን ልጅ በጉያዬ ታቅፌ በደረቴ ላይ በምቾት ተጋድሞ የቀዘቀዘው ልቤን እያሞቀልኝ በመኪና ስጓዝ በእውን የሆነውን ነገር እንደገና በሕልሜ አየሁት። ወገግ ሲል ተነሳው። ወደ ሥራ ሄጄ የሚሰራውን ሥራ ዞርወር ብዬ ከተመለካከትኩ በኋላ አልቆየሁም። ወዲያውኑ ወደ ቤት ተመለስኩ። እንግዶቼ እንደምን አድሮ ይሆን ስል መልሼ ራሴን ጠየቅኩት። እስቲ እሳት ላንድድና ከመነሳታቸው በፊት የሚቀማምሱትን ላዘጋጅላቸው አልኩና እንዳልቀሰቅሳቸው ቀስ ብዬ በራዱን ጣትኩት። ባላይ ነው እንጂ ድሮ ነቅታ ኖራ ለመሄድ ብድግ አለች። ቀጥላም ለሰራውላቸው በጎ ተግባር ሁሉ ምስጋናዋን እንደቆመች ታወርደው ጀመር። እሱስ ሲሆን ግን በፍጹም ምንም ሳትቀምሱ አትሄዱም ብዬ አስገደድኳት። የሌሊት መንገደኛና እንግዳ የሆነው ሕፃን በብርሃኑ ሳየው ደስ የሚል ልጅ ሆኖ አገኘሁት። እንዲያው ከዚህ አይነቱ ልጅ ጋር መጫወት በደፈናው ንጹሕ የሆነ የደስታ ስሜት ማትረፍ ነው። ግሩም ልጅ። ሻዩን ስንጠጣ ለመሆኑ ለመሄድ ያሰብሽ ወዴት ነው አልኳት። ትንሽ ካሰበች በኋላ ወደ ባሪቼ አለች። ወላጆችሽ የሚኖሩት እዚያ ነው አልኳት። የለም፣ ወላጆቼ የሚኖሩት ሶር ከሚባለው መንደር ልፍ ብሎ ነው። አይ
ወደዚያ ለመሄድማ በቀጥታ የሚሄድ መኪና አይገኝም። ሌላ መኪና መለወጥ የግድ ሊሆንብሽ ነው። በጠቅላላው ምቹ አይደለም። አንድ መስመር ቢሆን ደግ ነበር። በሐዘን ስሜት ልጇን እየተመለከተች የለም ወደዚያ አንሄድም፣ ወደ ወላጆቼ ለመሄድ አንችልም፣ የራሳችን ስህተት ነው አለችኝ። ያለ ወላጆቿ ፈቃድ ያገባች ብትሆን ነው ብዬ ገመትኩ። ግምት ብቻ አልነበረም፣ ነገሩ እንዲህ እንደሆነ በኋላ ደረስኩበት። መኪናው እስኪገኝ መንገዱ ዳር ቆማ ለመጠበቅ ልትወጣ ተነሳች። ግን ውጪ ብርዳምና ኃይለኛ ነፋስ ስላለ ለሕፃኑ አደገኛ ነው። የሚያልፍ መኪና ቁሜ እስክጠራላችሁ ልጁን ይዘሽ እቤት ቆይ ብያት ወደ መንገዱ አመራው። ወደ መንገዱ ስሄድ ልቤ ተጨነቀ። በመጀመሪያ ወደምትጓዝበት መስመር የሚሄደውን መኪና እንደ አጋጣሚ ሆኖ ብቅ አልል አለ። ኋላ ግን እኔም ሆን ብዬ እጄን ሳላወዛውዝ አሳለፍኩት። እንዲህ ማድረጌ ለምንድን ነው ብዬ ራሴን ጠየቅኩት። የራሴው ድርጊት ክፉኛ አስደነገጠኝ፣ ጸጸተኝ። ጭንቁና ፍርሃቱም በመፈራረቅ ያሰቃየኝ ጀመር። አሁንም ብዙ መኪና እየተከታተለ መጣ። እንዳላየው ዝም በሆዴ አሁንስ ምን አባቱ የሚመጣው መኪና በእርግጥ አስቆመዋለሁ እልና ሲመጣ እጅ ያልነሳ ይለኛል። እንዲህ ሆኖ እንዴት ይሆናል? እስከ መቼስ ነው? ልጅቱም ካሁን ጠራኝ እያለች ትጠብቃለች። ራሴን ጠላሁት። ግን መቆጣጠሩ ከአቅሜ በላይ ሆነ። ወይ አንድ ነገር አላደርግ፣ መኪና እንዳጣ ሰው በመንገዱ ዳር ወዲያና ወዲህ መንጎራደድ ብቻ ሆነ። መኪናው ከርካሳ ነው። ጋቢና ካልተገኘ ከላይ ንፋሱ አያስኬድም። የሹፌሯ አኳኋን ደስ አላለኝም። ሰካራምና ብድ ቢጤ ነው። አነዳዱ አደገኛ ነው። ይህን የመሳሰለ ማት ምክንያት ለመፈጣጠር ቀላል ነበር። ግን ከሌላ በኩል ደግሞ የህሊናው ነገር አለ። ተሳፋሪ ያለበት መኪና በመጣ ቁጥር ደስ ይለኝ ነበር። ለጊዜው ከህሊና ዳኝነት ለማምለጥ ነው እንጂ እውነትስ እስቲ መሄዱን ሂድ፣ የምትሄደው ወዴት ነው በማለት በማውጣት በማውረድ ራሴን እጠይቀው ጀመር። ወደ እናት አባቷ ቤት እንደማትሄድ አረጋግጣ ራሷ ነግራኛለች። በሪባቼ ደግሞ ከነ ልጇ ማን ሊያስጠጋት ይችላል? የባሰበት ብርዳም ቦታ ነው። ሕፃኑ ልጅ በብርድ ይሞትባታል። ከሁሉ የሚሻላቸው እዚሁ ቢቆዩ ነው። ችግሩ ምኑ እስከሚያልፍላት ለማንኛውም እዚህ ብትቆይ ኋላ ወደ አሻት ወይም ወደ ባሏ ዘንድ ለመሄድ ትችላለች። ወይም ባልየው መፈለጉ አይቀርም እዚሁ ሊያገኛት ይችላል። 3 ሰዓት ሙሉ በዚህ አኳኋን አሳለፍኩ። በኋላ ራሷን ከቤት እዚሁ ላምጣትና ተሳፍራ ትሂድ፣ የእሷ መኖር ካላሳፈረኝና ካላስገደደኝ ላላደርገው ነው ብዬ ወደ ቤት አዘገምኩ። ጭንቁና ስቃዩ በዛብኝ። ራሴንም መልሼ ታዘብኩት። ብቅ ጥልቅ እያለች ትጠብቀኝ እንደነበረ በአኳኋኗ ይታወቃል። ትልቅ ወንጀል እንደሰራ ሆኖ ተሰማኝ። ትዝብቱ እያስጨነቀኝ አንገቴን በመስበር አስጠበቅኩሽ መሰለኝ አልኳት። ወደምትሄጅበት መስመር መኪና ስላጣው ነው። 1-2 ቢያጋጥሙኝም በልዩ ልዩ ምክንያት ተስማሚ ስላልመሰሉኝ ችላ አልኳቸው። አዝናለሁ። በሌላ ነገር መስሎሽ እንዳታዝኚ ወይም እንዳታስቢ፣ ስለ እግዚአብሔር ብለሽ ወደ ቤት ግቢ፣ ለትንሽ ጊዜ አረፍ በይ ብዬ ስጠይቃት ነገሩ ድንግርግር ቢላትም ከባድ ሐዘን እየታየባት አንድም ቃል ሳትተነፍስ ተከትላኝ ገባች። እንዲህ ማድረግህ አኳኋኔ ስላሳዝና አይደል አለችኝ። አየሽ፣ እሱ ብቻ አይደለም ብዙ ችግር ያጋጥምሻል የሚል ፍራቻ አለኝ። እንዴት ትኖሪያለሽ? ስራ አገኛለሁ አለች። ድሮም ሰራ ነበር። ስራ አገኛለሁ የምትይው የት ነው? የትም ቢሆን ግድ የለኝ፣ ግን ወደ መጣሁበትም ሆነ ወደ ወላጆቼ ተመልሼ አልሄድም። የትም ቢሆን ስራ ሰርቼ ነው መኖር ያለብኝ። ምን ይሻላል? አሁን የሚታያት የትም ይሁን መሄድ ብቻ ነው። የመንፈስ ኩራቱ ስለሚገፋፋት የሚጠብቃት ችግር ሁሉ አይታያትም። የትም ይሁን መሄድ ብቻ። የትም ሄጄ እሰራለሁ፣ እኖራለሁ ማለት በንግግር ቀላል ነው፣ በገቢር ግን ሌላ ነው። ግን ሰውን ማስገደድ የማይቻል ነገር ነው። ሕፃኑ ልጅ እጆቹን ወደ እኔ ዘረጋቸው። ተቀብዬ ታቀፍኩትና ፊቱን እያየው የኔ ወርቅ፣ ንጹሕ ፍጥረት፣ አሁን ይህን የመሰለ የዓይን ማረፊያ ጥሎ ሊሄድ ነው እያልኩ በማሰብ ደጋግሜ ስመው ጀመር። አሁን ከአብራክ የወጣ ልጄ ብትሆን ምን ቸገረው አልኩና ጭንቅንቅ እያለኝ በይተነሺ እንሂድ አልኳት። ለመሄድ እንደተነሳን ልጁን እንደታቀፍኩ በሩ ላይ ቆም አልኩና አሁን እኮ ሳይቸግርሽ ነው፣ ስራውም እዚሁ አለ። እዚህ እየሰራሽ መኖር ትችያለሽ። ትንሽ የመኖሪያ ክፍልም አለችልሽ።
በእውነቱም እዚህ ብትቆይ ይሻላል። ባይሆን እንኳ ለትንሽ ጊዜ ለመሄድ ከፈለግሽ ብዙ ጊዜ አለ። ብታስቢበት ይሻላል ባይነኝ። ግድ የለሽም አስቢበት እያልኩ የልመና ያክል ነው ደጋግሜ ጠየቅኳት። ይፍለጠኝ ቁረጠኝ ብላ ነበር። ኋላ ግን በስንት መከራ አግባባዋት። ሳማትና አሴል በዚህ መንገድ ሥራና ጥገና ጣቢያ ለመኖር የቻሉት በዚህ አኳኋን ነበር። በግቢያችን ውስጥ ያለችው ትንሽ ክፍል ብርዳም ስለሆነች የኔውን ክፍል ለነሱ ለቅቄ ወደ ትንሹቱ ክፍል ተላለፍኩ። አሁንም የብቸኝነቱ ነገር ያው ቢሆንም አዲስ ሕይወትና ኑሮ ሆነልኝ። የብቸኝነት ጭነት ያደነዘዘው ለመናይ እንደገና መንቀሳቀስና መነሳሳት ጀመረ። የምወዳቸው ቤተሰቦቼ፣ ንብረቴ፣ ቤቴ እንዳልነበረ ከሆነ በኋላም ከሰው ሁሉ ከባልንጀሮቼ፣ ከሥራ ጓደኞቼ የነበረኝ አግባብ አልተለወጠብኝም። ያው የእርዳታ እጄን ዘረጋለሁ፣ እነሱም እንዲሁ ፍቅር፣ ጨዋታ፣ መጠያየቁ ምኑም ነበረ። ግን ያለ ቤተሰብ ያለ ትዳርና ቤት ሕይወት እንዳይደለ ፍጹምና ሙሉ አለመሆኑ አዘውትሮ ይሰማሃል። ከዚህ በስተቀር ተክቶ የሚያሟላል ነገር ከቶም አይገኝም። ሁለመናይ ወደ ሕፃኑ ልጅ እየተሳበ ሄደ። የየዕለቱን ሥራ ለመቆጣጠር በማለዳ ስትሰማራም ቢሆን እንዳይበርደው አለባብሼ ወስደውና ምን አለፋ ውሎ እኔ ጋር ሆነ። ትንሽ ጊዜ ሳገኝ ወደ እሱ መሮጥ ነው። ቀረቤታችን ሌላ ነገር ሆነ። እስቲ አስበው፣ ያለ እነሱ እንዴት ብዬ ለመኖር ይቻለ ይኖረዋል? የጎረቤቶቻችንን ደግነት ቶ ለሳማት ለኔም ይሁን ለአሴል ግሩም የሆኑ ሰዎች ነበሩ። ለመሆኑ ሕፃንን የሚጠላ ሰው አለ? አሴልም ለዛ ያላት ልጅ ደግና ሩህሩህ ስለሆነች በሰፈራችን ከፍ ያለ ተወዳጅነት አተረፈች። እኔም ቢሆን ወደ ልጁ ይህን ያክል የተቃረብኩት በእሷ ላይ ባደረብኝ አድናቆት ስለተሳብኩ ነው። እንዲያው ስሜቴን ልሸሽግ ብለው በሁኔታ ይታወቅ የለ። ስለዚህ ለምን ብዬ ልሸሽገው? ስልስል ፍቅሯ እያየለብኝ ሄደ። እውነት ለመናገር የወደድኳት ከነ ያየኋት ዕለት ነው። የብቸኝነቱ የባለቤቴና የልጆቼ ንጥቂያ ልበለው ስቃይ ሁሉ በአንድነት ተጠቃሉ በእሷው ፍቅር ተተካ። ግን ነገሩ በእኔው ውስጥ እንዲሆን እንጂ የመናገር መብት አልነበረኝም። ከዛሬ ነገ ይመጣል ብላ ተጠብቀው ነበርና ነው። ናፍቆቷንና ጥበቃዋን በሆዷ ቀብራ ይዘዋለች። ግን መንገድ ስንሰራ የሚያልፍ የማያገድመውን መኪና ትክ ብላ በጉጉት ስትመለከት ሁለመና ያጋልጣታል። አንዳንዴም ልጇን ይዛ በመንገዱ ዳር ትቀመጥና የልጅነት ዓይኗ እስኪሟሟ የሚያልፈውን መኪና ስትመለከት ትውላለች። ስቃያዋ እየበዛ ሄደ። ሰውየው ምን አይነት እንደሆነ የት እንደሚገኝ አንድም ቀን ጠይቄያት አላውቅም። እሷም ፈጽማ አታነሳውም። እንዲህ እንደሆነ ብዙ ወራት አለፈ። ሳማትም እያደገ ሄደ። ተወዳጅና የደስደስ ያለው ወጣው። ሰው ነግሮትም እንደሆነ ራሱ ማን ያውቃል አባባ እያለ ይጠራኝ ጀመር። ሲያየኝ እየበረረ መጥቶ አንገቴ ላይ ይጠመጠማል። አሴልም ሰመመን በተሞላበት ህልማዊ ፈገግታ ታየዋለች። እኔንም ስቃይና ደስታ እየተቀላቀለ ሰውነቴን ይወረዋል። እንዳጠራሩ በማን ዕድሌ አባት በሆንኩት። ግን ምን አደርጋለሁ? በዚሁ የበጋ ወራት የመንገድ ጥገና ሥራ ነበረን። መንገዱ መሃል ሆነን ስንሰራ የሚተላለፈው መኪና ሁሉ እንዳይጎዳን በመጠንቀቅ በአጠገባችን በቀስታ አካሄድ ማለፍ ጀመረ። ይህኔ ከሚያልፉት ነጆች አሴል የምታውቀው ሰው በድንገት ስላየች ጃንታይ አቁም እያለች ኋላ ኋላው በመሮጥ ትጮህ ጀመር። መኪናውን ፍሬኑን በኃይል በመያዝ አቆመላት። ከሹፌሩ ጋር ምን እንደተባባለች እንጃ፣ ግን እየተቆጣች አላምንህም፣ ውሸታም ነህ አንተ ውሸታም፣ ሂድ አሁን ከዚህ ጥፋ ያለች ስትጮህበት ከሩቅ ተሰማኝ። ሹፌሩ መኪናውን ሲያስነሳ አሴል ወደ ቤት እየበረረች ሄደች። አካሄዷ ከለቅሶም ጋር ጭምር ነበር ብዬ ገምታለሁ። የዚያን ዕለት እኔም ስራዬን በቅጡ መስራት አልቻልኩም። ይህ ማን ነበር? ምን ቢላት ነው? ብዙ ነገር በአንጎሌ መላለስብኝ ጀመር። ኋላም ነገሩ እየከበደኝና እየከነከነኝ ስለሄደ እኔም ወደ ቤት አመራው። እንደደረስኩም ብጠብቅ አሴል ከክፍሉ አልወጣ አለች። እስቲ ለማንኛውም ትንሽ ይለፍላት አልኩና ከሥራ እንደተመለስኩ ወደ ማታ ክፍሏ ሄጄ አነጋገርኳት። እንደደረስኩም ምን ነው ሳማትን ሙሉ ቀን አላየሁትም፣ የት ነው አልኳት። ኮርነን ባለ ድምፅ እዚህ ነው አለችኝ። ድምፄን እንደሰማ ብቅ አለና
እንድታቀፈው ሁለት እጁን ዘርግቶ እየተፍገመገመ ወደ እኔ መጣ። እኔም ከታቀፍኩት በኋላ አጫውተው አሳስቀው ገባው። እሷ ግን ሐዘን እንደተጫጫናት ዝም ብላ ተቀምጣለች። አሴል ምን ሆነሻል አልኳት። አየሩን በኃይል ሳባ አድርጋ በኃይል ከተነፈሰች በኋላ ከዚህ ገደማ መሄድ አለብኝ፣ ሳልደሰት ቀርቻ አይደለም ባኪ፣ እንዲያውም ያንተ ውለታ ተቆጥሮ አያልቅም፣ ብዙ ነው በጣም። ወዴት እንደምሄድ ባላውቅም ከዚህ መሄድ ይኖርብኛል አለች። ከምሯ እንደሆነ ገባኝ። ስለዚህ እውነተኛውን ነገር ፍርጥ አድርጎ ከመንገርና ቁርጡን ከማወቅ በቀር ሌላ መንገድ እንዳልነበረ ተገነዘብኩ። አሴል አንቺን ለማስቀረት ምንም መብት የለኝም፣ ግን አንቺ ከሄድሽ እኔም እዚህ ለመኖር ከእንግዲህ አልሻም። አንቺም ወደ አሰብሽው እኔም እንዲሁ ከዚህ አብረን መውጣት ይኖርብናል። ድሮውንም ቢሆን ጥየው ለመሄድ የተነሳው ሰው ነበርኩ። ሀተታ ባበዛ ማስረጃ ባቀርብ ለምንም አይረባ። አሴል ስሜቴ ምን እንደሆነ አንቺው ታውቂዋለሽ። አሁን ጥለሽኝ ብትሄጂ ያኔ በፓሚር የሆነው ነገር እንደገና ሊቀሰቀስብኝ ነው። አስቢበት አሴል። ምናልባት ተመልሶ መጥቶ ህሊናሽ ተመልሰሽ እንድትሄጂ ካስገደደሽ ሸኝ እንጂ ተቃዋሚ እንደማልሆንሽ ቃሌን እሰጥሻለሁ። ምንጊዜም ነፃ ነሽ። ይህንን ከተናገርኩ በኋላ ሳማትን ታቅፌ ወደ መኪናው መንገድ ይዤው ሄድኩ። በመንገዱ ዳር ላይና ታች በማለት ብዙ ቆየን። የምወደው ልጅ በሆዴ ያለውንና የማስበውን ነገር ከቶም አያውቅልኝም። አሴልም ከቤቷ ተከታ ዝም አለች። ምን እንደምታስብ ምን እንደወሰነች ማናውቁ። እነዚህ ጥያቄዎች በሐሳቤ እየተመላለሱብኝ ስለ ኑሮዬ ባሰብኩ ቁጥር ስጋት አለኝ። አንድ ቀን እኩለ ቀን ላይ ወደ ቤት እንደተመለስኩ በትንሿ ግቢያችን ሳማት ራሱን ችሎ በእግሩ እንደመራመድ ሲል አሴልም እንዳይወድቅባት ከኋላው ለመያዝ ስትንደረደር በድንገት ስለደረስኩ በመደመም እንደቆምኩ ቀረው። አሴል ቀና ብላ ፍጹም በሆነ ፈገግታ ካየችኝ በኋላ ባኬ ይኸውልህ ልጅህ በእግሩ መሄድ ጀመረ አለችኝ። ልጅህ ስትል ነው የሰማኋት ወይስ ጆሮዬ ነው አልኩና በትከሻይ ላይ የነበረውን አካፋና ዶማ ወደ ኋላዬ ጣል በማድረግ በርከክ አልኩና ሳማት በእግሩ ወደ እኔ እንዲመጣ ናልኝ አልኩት። የኔ ወርቅ የኔ ወለላ አይዞ አትፍራ፣ እኔ ያለሁልህ አይዞ ና እያልኩ አባብለው ጀመር። ሳማት በመጨረሻ እጆቹን አስቀድሞ ዘረጋና አባባ እያለ እኔ ወዳለሁበት ሮጠ። ቶሎ ተቀበልኩና ከደስታ የተነሳ ወደ ሰማይ በማጓን እቀበለው ጀመር። አሴል እንደ ወጉ የሚታሰር ነጫጭና ጥቁር ጌጣጌጥ አብጂ፣ ጎረቤቱ ሁሉ ይጠራ፣ ነገ ትልቅ በዓል እናደርግለታለን። እየሳቀች ይሁንሽ ባኬ አለችኝ። የሚበጀው ጌጣጌጥ ሱፍ ሆኖ ጥቁርና በነጭ የተሸላለመ መሆን አለበት። ፈረሴን ጫንኩና ከኛ ራቅ ብለው ወደሚኖሩ የከብትና የአጋሰስ ርቢ መንደር እጋልብ ጀመር። ግሩም የሆነና በደንብ የተዘጋጀ ኩሚስ የተባለውን የባዝራ ወተትና በግ በብዙ ይዤ ተመለስኩ። በማግስቱ ጎረቤቶቻችን ሁሉ ባህሉን ለማክበር በዛች ትንሽ ጎጆአችን ተሰበሰቡ። ሳማትን መሃል አስቀምጬ የሚታሰረውን ጌጣጌጥ እግሩ ላይ ከተበተብኩለት በኋላ ካጠገቡ መቀሶች በማስቀመጥ ባልንጀሮቹም ፊት ለፊት እንዲቀመጡ አደረግኩ። ከናንተ ወደ ሳማት ቀድሞ ደርሶ ማሰሪያውን የቆረጠለት ሰው የመጀመሪያውን ሽልማት ያገኛል አልኳቸው። ሌሎችም የተመደበውን ሽልማት ያገኛሉ። በሉ ጀምሩ አልኩና ምልክት ሰጠዋቸው። ልጆቹም እየጮሁና እየተናነቁ ከደረሱ በኋላ የተተበተበውን ቆራረጡለት። የኔ ልጅ ሳማት ከእንግዲህ መሮጥ አለብህ አልኩና ልጆቹ ከነሱ ጋር ይዘውት እንደሄዱ ጠየቅኳቸው። እነሱም እጁን ይዘው ወሰዱት። ገሌና ገሌ ሳልል ሁሉንም ትኩር አድርጌ ያየው እንግዶቻችን እንዳልተገራ ፈረስ ንቁ የሆነው ልጄ ከእንግዲህ የሚያቆመው የለም፣ ይጋልባል፣ ይበራል፣ ከዕድሜና ጤና ጋር ንቁና ፈጣን በመሆን እያደገ ይሄድ አልኳቸው። ሳማት ከልጆቹ ጋር ከኋላቸው እየሮጠ ትንሽ ከተከተላቸው በኋላ ዞር አለና አባባ እያለ ተጣራ። መሬት ላይም ወደቀ። እኔም ሮጥ ብዬ አንስቼ ዛቀፍኩት። አሴልም ከኋላዬ ደርሳ ለመጀመሪያ ጊዜ የምወድህ ባሌ የሚል ድምፅ አሰማች። ይኸውልህ ባልና ሚስት ለመሆን የበቃ ነው እንደዚህ ነበር። ወዲያው ክረምቱ እንደገባ የአሴልን ወላጆች ለመጠየቅ ተጓዝን። አሴልን
ከወዳቸው አውጥተዋት ነበር። ኋላ ግን የወላጅ ወድ ስለሆነ ይቅርታቸውን በመስጠት መርቀው ሰደዷት። ዓመታቱ ወራቱ እያለፉ ሄደ። ሳማትም 5 ዓመት ሞላው። እንደ ሙዚቃ ቅኝት ተስማምተን እኖራለን። እስካሁን ምንጊዜም ያላነሳ ነውና ያልተነጋገርንበት ጉዳይ ቢኖር አንድ ነገር ብቻ ነው፣ የሰውየው ነገር። ባንነጋገርም ሁለታችንም በየወዳችን በዚህ ዓለም ላይ ባለመኖሩ አምነንበት ስንኖር መቼም ማንኛውም ነገር በዚህ ዓለም እንደፈለጉትና እንዳሰቡት አይሆንምና ሰውየው ብቅ አለ። መቼ መሰለ? አሁን በቅርቡ ነው። አውራ ጎዳናው ላይ አንድ አደጋ ደረሰ። አደጋው የደረሰው እኩለ ሌሊት ነው። መኪናው ሲላጋ ስለተሰማን እኔና የሥራ ረዳቴና ጎረቤቴ የሆነው ሰው የተጎዳ ሰው አለ በማለት ወዲያው ተነስተን እየሮጥን ከቦታው ደረስን። እንደደረስንም መንገዱ ዳር ከነበረው ምሰሶ የተጋጨ መኪና አገኘን። ነጂው ተመቶ ነፍሱን አያውቅም። በዛም ላይ ጥምዝ ብሎ ሰክሯል። ፊቱን ሳየው ከዚህ በፊት ያየሁት ሰው መሆኑን አስተዋልኩ። ግን ስሙን ጨርሼ ረስቼዋለሁ። አንድ ቀን በአስቸጋሪው መተላለፊያ ላይ አደጋ አጋጥሞኝ እንደረዳኝ በደንብ አስታውሳለሁ። በዶሎን ተራራ ላይ ከባድ መኪና እየጎተተ መሄድ ቀላል ጉዳይ አይምሰልህ። ሰውየው የረዳኝ በዚህ አይነቱ አስቸጋሪ ቦታ ነው። ልጁ የነበረው ድፍረትና የልብ ምላት ለብቻው ነው። በጥንቃቄና በድፍረት ከዚህ አይነቱ አደጋ ስላተረፈን በጣም ወደድኩት። ለምሳሌ በቅርቡ የዚህ አይነቱን የድፍረት እርምጃ በመውሰድ ሊያልፍ ትንሽ ሲቀረው አንድ ሰው ስለተጎዳ መኪናውን እዛው እንደተጋደመ ጠፋ የሚል ወሬ አለ። ይሄው ወጣት ልጅ ያኔ እንዴት እንዳዳነን ሲገርመኝ ይኖራል። ነፍሱን የሸጠ ደፋር ነው። ኋላ ግን የመተላለፊያ መንገድ ሁሉም እየለመደው ስለሄደ በአሁኑ ጊዜ እንደ ቀላል ይታይ ጀመር። ከዚያ በፊት ግን ጉዳዩ ሌላ ነበር። ምልልሃለሁ፣ አሴልን ጥሎ የሄደው ሰው መሆኑን በጭራሽ አላውቅም። በምንስ ልጠርጥረው? ጥሏት የሄደ መሆኑን ባውቅም ኖሮ ያው የሚያስፈልገውን እርዳታ ከማድረግ ወደ ኋላ አልልም። ከወደቀበት አንስቼ ወደ ቤቴ ወሰድኩት። እሱ መሆኑም የተገለጸልኝ ቤት እንደወሰድኩት ነበር። አሴል እሳት ለማንደድ የተፈለጠ እንጨት ታቅፋ ወደ ቤት ገባች። ሰውየውን እንዳየችው ታቅፋው የነበረውን ፍልጥ እንደቆመች ከእጇ ላይ ተዘረገፈባት። ሁላችንም ነገሩን በየወዳችን ይዘን እንደማንተዋወቅ ጠርቅማል። ጨዋታው ሌላ ሆነ። እኔም በአፌም ይሁን በእጄ በፊቴም ይሁን በሌላ አንድ አይነት ስሜት እንዳላሳይ ልዩ የሆነ ጥንቃቄ አደረግኩ። የሱ ፈቃድ ሆኖ እንደገና ከተገናኙ ሊግባቡና ሊሰምሩ ይችሉ ይሆናል። የነሱ ፈንታ ነው። ያለፈውም ጊዜ የነሱ ነው። ጉያዬ ላይ ታቅፎ የተኛውም ልጅ ከአብራክ ከማህፀናቸው የወጣ ነው። ዋናው ነገር እኔ እንቅፋት እንዳልሆን መጠንቀቅ አለብኝ። ሌሊቱን የተኛ ሰው የለም። ሁሉም በየሆዱ የመሰለውን ሲያስብና ሲያመላልስ እንዲሁ አደር ነው። አሴል በእኔ በኩል ልጇን ይዛ ለመሄድ ነፃ ነች። ድሮም ብያታለሁ፣ ህሊናው ያላትን ታድርግ። እኔ ምንድን ነኝ? ሰውየው በሕይወት ኖሯል። እንዲያውም በየቀኑ ለሥራ የሚመላለሰው በእኛ አውራ ጎዳና ነበር። ይህን ያህል ዓመታት አለመጠየቁ ለምንድን ነው ብዬ ራሴን ጠየቅኩት። ነገሩ እንቆቅልሽ ሆኖ ታየኝ። ለነገሩ ነው እንጂ አሁንም ቢሆን እነሱ ይተዋወቁበታል። አያገባኝም። ንግግሩን እንደጨረሰ ባይተሚር ስራውን ጨርሶ ወዲያና ወዲህ እየተመለከተ ወደ ቤቱ ተጓዝን። ወቅቱ ወደ መምሸት ብሏል። የጽጌ ወራት ጉም የሸፋፈናት የምሽት ፀሐይ ከወደ ቲያንሻኝ ተራራ ላመል ያህል ባሻገር ትታያለች። መኪናዎቹም ወደ የሰፈራቸው ለመመለስ እየተላለፉ አካባቢውን ድምጽ በድምጽ አድርገውታል። በመጨረሻም ባይተሚር እየተነፈሰ ጨዋታውን ቀጠለልኝ። ያጫወትኩ ነገር ሁሉ ለጊዜው በዚህ ቆሟል እልሃለሁ። ወደ አልከኝ ቦታ ለመሄድ የማልችለው በዚሁ ሰበብ ነው። ቤቴን በዚህ አኳኋን እንዳለ ጥዬው አልሄድም። አሴል ለመሄድ ወስና እንደሆነ ከቃሏ እንድሰማው እፈልጋለሁ። ንጹሕ የሆነ ሕሊና ይዛ መሄድ አለባት። እኔም ልጁን መርቄ አሰናብተዋለሁ። ከአብራክ የወጡትም ልጆች ቢሆኑ ኖሮ ከሱ አብልጬ ወዳቸው ነበር ማለት ዘበት ነው። የራሴ ሥጋና ደም ነው። ግን ከነሱ ልነጥቀው አልፈልግም። የማልሄድበት ምክንያት ምን እንደሆነ ለመረዳት ነገሩ ግልጽ የሆነ ይመስለኛል። ያውም ስለ ፓሚር ጉዞ ይህን ሁሉ ታሪክ መተረኬ ሰው ለሰው
ባልንጀራ ለባልንጀራ እንደሚያወያየው ለማለት ነው እንጂ በጋዜጣ አምድ ላይ እንድታሰፍረው አለመሆኑን የተገነዘብክልኝ ይመስለኛል። ኤልያስን ኦሽ ላይ ተሰነባበትኩት። አካሄዱም ወደ ፓሚር ነበር። እንደደረስኩ ላይና ታች ብዬ አሊቤክን ማግኘት አለብኝ። ከዚያም የትዳር ሕይወቴን መልሼ አቋቁመዋለሁ የሚለው ውስጣዊ ህልሙን ሳይታወቀው ካፉ ያወጣ ነበር። አንዳንዴም ድምፁን ከፍ አድርጎ የወደቅኩ የደቀቅኩ ወይም ያፈጀው ሰው አይደለሁም፣ ስለዚህ አትስጋ፣ እንደገና መነሳት አለብኝ ሲል ተሰማ። ብቻ ዕድሜና ጤና ይስጠኝ። እንደገና አግብቼ የፈረሰው ቤቴን መልሼ እሰራዋለሁ። እንደማንም ሰው ልጆች መውለድ፣ ባልንጀሮችን ማበጀት አለብኝ። መልሼ ለማግኘት እስከ መቼም ድረስ የማልችለው አንድ ነገር ብቻ ነው። ነፍሴ ተለይታኝ እስክትሄድ ድረስ አሴልንና የጋራ ገንዘቦቻችን የነበሩት ውብ ነገሮች በመመላለስ በእኔ ሁለመና ተሰራጭተው ይገኛሉ። በተነሳሁበት ዕለት ወደ ቀላዩ ዳር ሄጄ በአንድ ዲብ ላይ ከቆምኩ በኋላ አካባቢውን እየመተርኩ ከዳር እስከ ዳር ተመለከትኩ። ከቲያንሻይ ተራራዎች ጋር በተለይም የእስክኩል ሐይቅን ቁልቁል እያየው ተሰነባበትኩት። ደግሜ ደጋግሜ ፍቅሬና ውዴታዬን ያሳለፍኩብህ ውበትህ የማያልቀው የእስክኩል ሐይቅ ሰላም ላንተ ይሁን ብዬ እሰነባበታለሁ። በሆንልኝማ ይዤህ ለመሄድ በወደድኩ። ሰማያዊ የውሃ ቀለምህ፣ ቢጫዎቹ ዳርቻዎችህ በህብረ ቀለማት የተሸለሙ ናቸው። የወደድኳት ፍቅሬን ይዤ ለመሄድ እንዳቃተኝ ሁሉ አንተንም ጭምር ሳልወድ ጥዬ መሄዴ ነው። ቀይ ሻሽ ጣል አድርገሽ ስትራመጂ የወንዝ ዳር ቄጠማ የመሰልሽው አሴሌ እንደገና ደህና ሁኚ ብዬ በአካል ለዘላለሙ እሰናበትሻለሁ። በሕይወትሽ ሁሉ ተድላና ደስታ ገንዘቦችሽ ይሁኑ። ተፈጸመ። እንግዲህ ቱሃቬን ቱሉዝ በሚል በቺንጊዝ አይትማቶቭ ተጽፎ በካሳ ገብረ ሕይወት የነበረው እንዳልነበረ በሚል ርዕስ ወደ አማርኛችን የተተረጎመው ድርሰት ትረካ በዚሁ ተጠናቋል። ይህንን ድርሰትና በርካታ የራሽያ ድርሰቶችን የተረጎሙትን አምባሳደር ካሳ ገብረ ሕይወትንም ለሥራዎቻቸው ከልብ አመሰግናለሁ። ከታሪኩ በርካታ ትምህርት እንዳገኛችሁበት አምናለሁ። ባጭሩ ግን በጥልቅ ፍቅር የተመሰረተ ትዳርን የመሰለን ነገር በኃላፊ ስሜቶች ተገፋፍቶ በብስጭትና በጭቅጭቅ ማሻከርና ማጎሳቆል ብሎም ታማኝነትን ማጉደፍ የስህተቶች ሁሉ ስህተት እንደሆነ ያሳየናል። አንዳንዴ በእጃችን ያለን ነገር የሚሄድብን የምናጣው አይመስለንም። ገደብ የሌለው ፍቅርም እንኳን ቢሆን አንዳንድ መስመሮችን ካለፍን ትቶ ሊሄድ እንደሚችል ማሳያ ነው። የትም አይሄድም የሚለውን ስሜት ፈረንጆች ቴኪንግ ፎር ግራንትድ ይሉታል። የፍቅር፣ የጓደኝነት፣ የቤተሰብ ግንኙነቶችን እዚህ ደረጃ አድርሰናቸው መስመር እንዳናልፍ መጠንቀቅን ያስተምረናል ብዬ አስባለሁ። እንግዲህ እስከ መጨረሻው ስላዳመጣችሁ ከልብ አመሰግናለሁ። በቅርቡ በሌላ ተከታታይ ትረካ እመለሳለሁ። እስከዛው መልካም ጊዜ ይሁንላችሁ።